بسم الله والصلاة والسلام على رسول الله صلى الله عليه وسلم والنازعات غرقا سورة النازعات ትባላለች 46 አያዎች አሏት 79ኛዋ የቁርአን ምዕራፍ ነች መካ ከወረዱት ነች ይሄ አኺራን ከሚያስተባብሉ ሰዎች በአብዛኛው የአኺራን የሚያስተባብሉ ሰዎችን መልስ በመስጠትና በሷ ላይ መታተኩር ነች ከሱ ጋር ተያያዥ የሆኑ ነገሮችን ነው የምታነሳው እና የመጀመሪያዎቹ 5 አያዎች ደግሞ መሐላ ናቸው እነዚህ መሐላዎች አብዛኛው አሁን የአማርኛውም ተፍሲር ብናየው አንዳንድ ኪታቦችን ብናይ የሚፈስሩት መላእክቶች የነፍስን ሲያወጡ ባለው ይፈስሩታል እሱ ተፍሲር አለ ያለ ነገር ነው ግን እኔ መመርጠው ከሱ ይልቅ ይሄ ፈረሰኛ አንድን አካባቢ ሲወር ባለው መርጣለው እሱን የመረጥኩበት ምክንያት ከሚቀጥለው እንትን ጋራ ይስማማል ብዬ ስላሰብኩ ነው የፈለጋችሁትን የሚያስ ትችላላችሁ ይሄ እንትን አይደለም ግዴታ ይሄን ያዙ ያን ያዙ የሚል ነገር አይደለም ግን እንደ ሐሳብ እኔ ከሚቀጥለው ጋር ተስማምቶልኛል በሱ ነው መፈሰረው የሚለውን ለመንገር ያህል ነው ወናዚዓት ይغرቃ ማለት ይሄ ጦርነት ሊገቡ ለምሳሌ አንድን ሊወሩ ብለው ፈረሱ ሊሮጥ ይያለ ልጓሙን ይዞ እንዳይሮጥ ወደ ኋላ መመለስ ያለው የሱን በሚስቡት የፈረሱን እንትን በሚስቡት ምናለው በዚህ ሲሳቡ ባለው ሁኔታ በሱ አመላለሁ አለ በእንትኗ ስትሳባለች ናት እንዳይሄድ በመከልከል ባለው በሱ ነው ሰሚውላለው አለ ወና ሺጣት ይነስታ ከዛ በኋላ ልክ ሰዓቱ እስኪደርስ ነበር ያዙት ሰዓቱ ደርሰው የተነጋገሩበት ሰዓት እቅድ አውጥተው ስለሆነ የተንቀሳቀሱለት በዚህ ሰዓት እንገባለን ብለው በጣም ተነጋግረው እንትን የተዘጋጁ ስለሆኑ መልቀቅ ደግሞ በሚፈልጉ ሰዓት ሲለቁት አሁን ደግሞ ሲለቁት ባለው ምናለው አለ ፈረሶቹን ይዘው ሲለቁት ባለው በሱ ሁኔታ ምናለው አለ ከዛ ወሳቢሃቲ ሰብሃ አለ ቀጥሎ ከለቀቁት በኋላ ወደ እንትኑ ሲሄዱ ወደ መንደሩ ሲገቡ እንትን ላይ ምንድነው ሜዳ ላይ በረሃ ላይ ፈረሶቹ ሲሮጡ እንደ ዋና ወሰላችሁ ሲዋኙ ያለው አዋራውን በጣም ስለሚያጨሱ ልክ መርከብም ወይም የሆነ እንትን ሻርክም ሲሄድ እንዴት ነው ውሃውን የሚያነሳው ልክ እንደዛ የሚያነሱትን በሱ መላለው አለ ቀጠለና ወሳቢቃቲ ሰብቃ ይሄ ደግሞ በሚቀድሙት ይሄን ሲያረጉ ቀድመው በሚገቡት ተመላለው አለ ቀጠለና ፈርሙደብራት ያማ እንግዲህ ተነጋግረዋል ፕላን አድርገዋል ብያችሁ ነበር ፕላን አድርገዋል ያንን ፕላን ባደረጉት መሰረት በትክክል ተወጥተው በሚመለሱት ፕላን አድርገው ፕላን ያደረጉትን ደግሞ ተግባራዊ ያደረጉት በእነሱ ማለት ከዛ ከምን እንዴት እናያይዘዋለን ቀጠለና ያው መተርጁ ፍራጅ ይፋለ እዚህ ጋር አላህ አእምሮአችን ላይ መሳል የፈለገው ነገር አለ ይህ ነገር ሲከሰት እንግዲህ ተወራሪ ነን ብለን እናስብ ተወረናል ብለን እናስብ በተወረርን ሰዓት ምንድነው የሚፈጠረው ያ ነገር ምን ይፈጥራል በጣም እንንቀጠቀጣለን እንረበሻለን ከዛ ያው መተርጁ ፍራጅ ይፋለ መሬት ወይም ደግሞ ተርገፍጋፊቱ በምትርገፈገፍ ጊዜ መሬት ናት እቺ የምትርገፈገፈው ከምን ጋር ነው ይሄ ልክ መሬት ብዙ ለረጅም ጊዜ መርገፍገፍ ፈልጋ አላህ ይዟታል እንዳትርገፈገፍ ልክ ሲፈቅድላት ነው የምትርገፈገፈው ልክ የልጓሙን እንደያዙት ማለት ነው እንዳይሄድ እንደያዙት አላህ እስኪፈቅድላት ድረስ ይዛ ነበር ልክ ሲለቃት ትርገፈገፋለች ስለዚህ ያንን ኢሜጅ በመናቀው ኢሜጅ ፈጠረብን ሁሉም ሰው ፈረስ በተለይ አሁን በመኪና አሁን ባለው ብንል የድሮ ሰዎች አይገባቸውም የፈረሱ ግን የድሮቹም ያሁንም ሁሉም ሰው ይገባዋል አሁንም ያለ ነገር ነው በፊትም ይነብለው ሁላችንም በሚገባን ነገር በቀላል ምሳሌ አላህ ነገረን ያን እንድንስለው ያ ሲፈጠር ምንድነው የሚሆነው ነገር እንስላለና እቺ መሬት ወይ በምትርገፈገፍ ጊዜ አለ ተትባዑሃ الرادفه ቀጥል እንደገና እንደ ዌቭ ልክ አሁን ለምሳሌ ፈረሶቹ አንድ ዌቭ አንድ አጥቅቶ ሌላ እንደሚያጠቃን ሁለተኛ ጊዜ በምትርገፈገፍ ጊዜ አለ መሬት ሁለተኛ እንደ ዌቭ በሚርገፈገፍ ጊዜ አለ ቁሉቡ የውመይቲ ዋጂፋ ያን ጊዜ ልቦች በጣም ይፈራሉ በጣም ይሸበራሉ አብሳሩሃ ኻሻ አይኖች ደግሞ ማየት ያቀታቸዋል ያቀረቅራሉ ይዋረዳሉ እንደ አይነት ነገር ሲከሰት በሁለቱም ወረራውም ሲካሄድ እንግዲህ አስቡት አሁንም ይሄ ነገር የቂያማ ስትርገፈገፍ የሚፈጠር ምን ሆነች ብለን እንዴት እንደምንደናበር እንዴት እንደምንፈራ አይናችን ማየት እንደማይችል ቀና ምን ማየት እንችላለን እስቲ ያ በተፈጠረ ሰዓት ይሄንን ስዕላዊ መግለጫ ከሰጠን በኋላ ከዚህ ስዕላዊ መግለጫ ተነስተን አኺራ ያ እቺ ምድር እንትን ስትጠፋ ያለውን ስለን የሆነ ግንዛቤ እንድንወስድና እንፈራና እንድንጠነቀቅ ነው ይሄ ሁሉ የሚያደርገው አላህ በምሳሌ የሚያስረዳን እንድንመለስ ነው ይሄን ፈርተን ወደሱ እንድንመለስ ነው አብሳሩሃ ኻሺ አለ ከዛ የቁሉን የሰው ልጆች ይላሉ አይና ለመርዱዱነ ፊል ሐፊራ ወደ ቀድሞ ሁኔታችን እንመለሳለን እንዴ ይላሉ ይህ የት ነው የሚሉት የሚለው እዚህ ጋር ሁለት
ሁለት አይነት ነገር አለ። አንደኛ ምድር ላይ ያሉ ያሾፉ ነበር ይሉ ነበር። ምን ይሉ ነበር? የቁሉነ በርግጥ የቁሉን የመጣበት ሙዳሪ ማለት ፕሬዘንት እና ፊውቸር ቴንስ ማለት ነው፣ ወይም ደግሞ የአሁን ጊዜ ማለት ነው ይላሉ አለ። ስለዚህ ይሄ እንትኑ በሚፈጠር ሰዓት ነው የበለጠ የሚመስለው፣ መሬቷ በምትርገፈገፍ ጊዜ ያለው ይላሉ። አይና እውነት በቃ እንመለሳለን እንዴ? ግን ምን ካፕቸር አድርጓል ወይም ደግሞ ምን ይዟል? ጊዜ በአንድ ቃል ሁለት መልእክቶችን ማስተላለፍ። እንግዲህ የቁርአን ትልቁ እንትን ይሄ ነው። ምድር ላይ ይሄን ብለው ያሾፉ የነበሩ ሰዎች ያኔ የምር ሆነ እንዴ በቃ እንመለሳለን ማለት ነው ብለው ደግሞ ሲሉ አላህ እነሱ ምድር ላይ ያሾፉትን ነገር አኺራ ላይ እንዲሉት ማስደገማቸው ማለት ነው። አኺራ ላይ እንዲሉት አስደገማቸው። ያንን በመን ይሄን ይላሉ አለ። ከዛስ አይዳ ኩና ዒዛመን ነኺራ እንደው በቃ የበሰበሰ አጥንት ከሆነን በኋላ እንመለሳለን እንዴ ብለው የነበሩት ተመልሰው ሲያዩትን በቃ እውነት ነው እንመለሳለን ማለት ነው። አንዱን በማሾፍ አሉት፣ አንዱን ደግሞ አይተውት ሲከሰት ሲያዩት አሉት ማለት ነው። አሁን ይሄ በምሳሌ በአማርኛ ይሄ ነገር እንዴት ይፈጠራል ካላችሁኝ፣ አንድ ሰው ለምሳሌ እኔ የሆነ ትእዛዝ አዘዝኩት፣ ከዛ መፈጸም አልቻለም ወይ አልሰራልኝም። ከዛ በቃ ችግር የለውም አልተመቸህም አልኩት። አልተመቸህም በሁለት መልኩ መረዳት ይቻላል። አንደኛው አልተመቸህም በቃ ስላልቻልክ ነው በሚል ይወርዳል። ሌላኛው አልተመቸህም ደግሞ አልፈለክም ሊሆን ይችላል። ስለዚህ በአንድ ቃል ሁለት መልእክት ማስተላለፍ ይቻላል። እንደዛ ነው እዚህ የተፈጠረው ማለት ነው። አይዳ ኩና ዒዛመን ነኺራ እንግዲህ የበሰበሰ አጥንት ከሆነም በኋላ አሉ አሉ ከዛ ይላሉ ቲልከቺ በቃ ኢዘን ይህ ከሆነማ ከረቱን ኻሲራ በጣም በክስረት ላይ ነን አሉ። በዱንያ ላይ ያሾፉ ነበር፣ ግን መመለስ ከሆነ ማለት ከስር ነው ማለት ነው ብለው ነበር። እዛ ደግሞ በቃ የሆነ ሲሆን በእውነት በቃ ከስረናል አሉ። ከስረናል ይሄ ነገር ተፈጠራሉ። ቀጠለና ፈኢነማ ሂየ ዘጅረቱ ዋሂዳ አረቺ እንደው ጭራሽ አንድ ጩኸት ናት አለ አላህ። አንድ ጩኸት ናት፣ ብዙ ከባድ እኮ አይደለችም ለኔ እያለ አንድ ጊዜ ሲጮህ አለ። እዚህ ጋር አንድ ሌላ ማወቅ ያለብን ፈኢነማ ሂየ እሷ አጥብቆ ነው የተናገራት። ፈኢነማ ማለት በጣም ነገሩን አክብዷታል። እንደገና ዘጅረቱን የምትለው አንድ መሆኗን ትገልጻለች። ዘጅረቱ ራሷ አንድ ጩኸት ማለት እቺ ታመርቡጧ አንድ መሆኑን ትገልጻለች። ዘጅረቱን የምትለው ላይ ያለችው ከዛ ዋሂደቱን ጨመረበት። አንድ መሆኑ እየታወቀ አንድ በአማርኛ ምን ይላል? አንድና አንድ ጊዜ እንላለና አንድና አንድ ጊዜ የምትከሰተው አንዴ ነው፣ ኃይለኛ ነች ማለት ነው። ለአንድና ለአንድ ጊዜ እንደማለት ነው። ያ ሲፈጠር ዘጅረቱን ዋሂዳ ከዛ በኋላ ምን አለ? ፈኢዛ ሁም ቢሳሂራ ከዛ በኋላ እንቅልፍ በሌለበት ሜዳ ላይ ይሆናሉ። አሁን ይህን ከቅድሙ ጋር እንዳንረሳው ምን ስሎብናል? ያ እንግዲህ ፈረስ ወረራ ሲካሄድ ምን ይፈጠራል? በሌሊት ይወረሩን። በወረሩን ሰዓት ምን ይፈጠራል? ጉዳያቸውን ፈጽሞ ከሄዱ በኋላ የሚተኛ ሰው አለ እንዴ? የሚተኛ ሰው እኮ የለም አይደል? ከዛ ወረራ በኋላ ማን ይተኛ? አሁንም ይህ ነገር ሲፈጠር ፈኢዛ ሁም ቢሳሂራ አለ። ሜዳ ላይ እንቅልፍ አልባ ሜዳ ላይ ይሆናሉ አለ። እንቅልፍ አልባ ሜዳ ላይ ይሰበሰባል። ይሄ ሁሉ ሰው ተነስቷል። ከዛስ ሀል አታከ ሐዲሱ ሙሳ የሙሳ ወሬ መጥቷል ወይ አለ። ለምንድን ነው ይሄን ያመጣው? አሁን እንትን የቀየረ ይመስላል አለ የሐሳብ ሌላ አይነት ሐሳብ ያመጣ ነው ይመስል፣ ግን አይደለም። ይሄንን የሚነገረን አላህኛ ክደን አለመቀ ማለት ወደሱ እንድንመለስ ነው። ከዛ ምሳሌ ሊሰጠን ፈለገ። ከናንተ በፊትም አሁን እናንተ መልእክተኛ ልኬላችሁ እንደዚህ እንደሚያስተምራችሁ ስለ አኺራም ስለ እኔ የሚያስተምራችሁ እንደላኩላችሁ ከናንተ በፊት ደግሞ ሙሳ የሚባል ልኬ ነበር። እስቲ እሱን ታሪክ ደግሞ በመሃል ላስገባላችሁ እና ታሪክ ጠቀስ አድርጌ ደግሞ ላስተምራችሁ እያለ ነው። ከዚሁ ጋር በተያያዘ መልኩ ማለት ነው የሙሳ ወሬ መጥቷል ያለ ኢዝ ናዳሁ ረቡሁ ጌታው በጠራው ጊዜ ቢልዋዲል ሙቀደሲ ጡዋ በተቀደሰችው ጡዋ በምትባለው ሸለቆ ውስጥ በጠራው ጊዜ አለ ኢዝሃብ ከዛ ሂድ አለው ኢላ ፊርዓውን ወደ ፊርዓውን ኢነሁ ጠጋ እሱ ድንበር አልፏል ወሰን አልፏልና ወደሱ ሂድ አለው። እናንተም ወሰን አልፋችኋል የሚል መልእክት አለው። እንግዲህ ይሄንን አልፍ ያለው አላለፍኩም እያልን ራሳችንን ገምግም። ይሄ ቀጥታ ቁረይሽ ሰዓት ቢወርድም አሁንም ያለንን ሰዎች ይመለከተናል። ፈቁል ሀለከ ኢላ አን ተዘካ ከዛ በለው አለው። ፈቁል ከዛ በኋላ በለው ሀለከ እንደው ትችላለህ እንዴ? በጣም ለስላሳ ንግግር ነው። ሀለከ ማለት ነገሩን ለስለስህ አንድን ሰው እንዲህ ማድረግ ትችላለህ እንዴ ብለህ እንደምትናገር ሀለከ እንደው ትችላለህ ኢላ አን ተዘካ ወደ መጥራራት መሄድ ትችላለህ። ኢላ ራሱ መጨመሩ ነገሩን በደንብ ደግሞ እንደገና ያገረዋል። ሀለከ አንተ ዘካ ማለት እየተቻለ ኢላ ማለት ወደ መጥራራት እንደው ትንሽ ያህል ካለህበት ትንሽ ወረድ ብለህ ወደ መጥራራት ራስህን ጸባይህን ወደ ማሻሻል ትንሽ መጓዝ ትችላለህ።
እንግዲህ ፊርዓውን ማለት እንደምናውቀው ቁርአን ላይ ከተጠቀሱ ሰዎች የፊርዓውንን ያህል አረመኔ ሰው የለም። ፊርዓውን ምድር ላይ ካሉ ወንጀሎች ያልሰራ ወንጀል የለም። ቁርአን ከጠቀሳቸው ወይም ደግሞ ዓለማችን ካየቻቸው ምናልባትም ሰይጣን የሚያገኘው ያስፈርመዋል የሚባለው ፊርዓውንን ምን ብሎ አላቸው? አላህ ቀስ ብለህ ረጋ ብሎ ፈቁል ሀለከ ኢላ አን ተዘካ፣ ደሞ መመለስ ትችላለህ፣ ትንሽ እንኳን ለስለስ ማለት ትችላለህ። ለአን ተዘካ አላቸው። ወአህዲየከ ከዛ ልመራህ እችላለሁ፣ ኢላ ረቢከ ወደ ጌታ፣ ፈተኽሻ ደው ትንሽ ብትጠነቀቅ ብትፈራ፣ ፈአራሁ ልአየተል ኩብራ ይህን ሲያደርግ ደግሞ በባዶ ሳይሆን ትልቁን ተአምር ማሳየው፣ ከአላህ መሆኑን ለመግለጽ ትልቅ ተአምር አሳየው። የዱላውን እናውቃለን፣ እጃቸው እንትን መሆኑን እናውቃለን፣ ማብራቱን፣ ሌሎች ብዙ እስከ 9 ድረስ አሳይቷቸዋል። ይህን አሳየው፣ ታላቁን ተአምር አሳየው። ከዛ ግን ምን ሆነ? ፈከዘበ ተበተ፣ እምቢ አለ፣ ዋሸ፣ ወዓሳ አመፀ። አላህ ይጠብቀን፣ እናንተም አታምፁ። እሱ እንግዲህ በጊዜ የፊርዓውንን የነገረን ምክንያት ምንድነው? ፊርዓውን እንዳልኳችሁ በጣም ትልቅ ወንጀል ህፃናት አርደዋል። ማንም በቃ ማለት በምድር ላይ ሊሰሩ የሚችሉ ነገሮች ህፃናት ማረድን የሚያክል ትልቅ ወንጀል የለም። ሲወለዱ በህፃንነታቸው ማረድ ከባድ ነው። ማንም ወንጀለኛ ትልቅ ሰዎችን የሚያርሰው እንኳን ህፃናት ሲሆን ያዝናል። ያንን ሁላ እንግዲህ ያደረገ ነው። ሌሎች ብዙ ነገሮች ሰርቷል። ባሪያ አድርጎ በብዙ ህዝቦችን ገዝቷል። ያ እንዲህ ኃይል ነበረው። በዛ ላይ ኃይል ነበረው ማለት በጊዜው ዓለምን የሚያስተዳድር ነበር። እሱ ብቻ ደግሞ አይደለም። አሁንም ድረስ ያኔ የሰሩት ስራ አሁን ድረስ እንትኑ አለ፣ ተጽዕኖ አለ። አሁን ድረስ ተጽዕኖ አለ። ይህን ያደረጉት ሰዎች እንኳን አምፀው እንግዲህ በኋላ ምን እንደሚያደርጋቸው ነው። ፈከዘበ ወዐሳ አለና ቀጠልና ثم أدبر يسعى ዞር አለ፣ ሸሸ፣ እምቢ አለ። ይሄን ሁሉ ሲነገረው ለስለስ ተብሎም ተነግሮት ሸሸ አለ። ከዛስ ፈሐሸረ ሰበሰበ፣ ፈናዳ ተጣራ፣ ከዛስ ፈቃለ ብሎ አለ። በጣም የቲቢት እንግዲህ ያው አንድም ከሰራችሁ ትልቅ አነ ረቡኩሙል አዕላ እኔ ነኝ ታላቁ ጌታችሁ እኔ ነኝ አለ። እንግዲህ ለዚህ ነው ሸይጣን ያስፈርመዋል ያልኳችሁ። ሸይጣን ይሄን አይልም። ሸይጣን ቢያገኘው ሊያስፈርመው የሚችል ፈአኸዘሁ ላህ ነገር ግን አላህ ያዘው። ነካለል አኺረቲ ወልኡላ ለወደ ኋላውም ለወደፊቱም መቀጣጫ ሊያደርገው ያው መቀጣጫ አድርጎታል። ሁሉም ሰው ሄዶ ይጎበኘዋል። አኺራም ላይ መቀጣጫ ያደርገዋል። ስለዚህ እናንተ ማን ናችሁ? እናንተ ምን ታመጣላችሁ? ወይም ደግሞ ምንም እኮ አቅም የላችሁም። እሱ አቅም አለ የሚለው እንኳን እንደዚህ አላህ ይዞ መቀጣጫ አድርጓታል። እናንተ መቀጣጫ መሆን ነው የምትፈልጉት ወይስ ተመልሳችሁ ነገ የሚሻላችሁን ታደርጋላችሁ እያለ ነው። ኢነ ፊ ዛሊከ በዚህ ውስጥ ለዒብረተን መገሰጫ አለ። ሊመን የኽሻ ለሚፈራ አላህ ከሚፈሩት ያድርገን፣ ከሚገሰጡት ያድርገን። አአንቱም አሸዱ ኸልቀን እናንተ ናችሁ እንዴ ከፍጥረት በኩል ጠንካሮች? አሚ ሰማ ወይ ሰማይ ናት? በናሃ ገነባት። ሰማይን ለምን የጠቀሰ ይመስለናል? ሰማይ እንግዲህ እኛ ራሱ ቤት ስንገነባ ጣሪያው ወይም ደግሞ ከፍታ ከላይ ያለው በሰፋ ቁጥር ምን ያህል ምሰሶ ያስፈልገናል? እንደምናውቅ በጣም ብዙ ምሰሶ ያስፈልገናል። 500 ካሬ ላይ የሚሰራ ሰውና 1000 ካሬ ላይ የሚሰራ ሰው ምሰሶ ቁጥራቸው እኩል የሆነ 10,000 ላይ የሚሰራ 10,000 ካለ ማለት 10,000 ላይ የሚሰራ 20,000 100,000 እያለ ሲሄድ እናስበው። ይህን ሰማይ ደግሞ እንየው ያለ ምሰሶ ያቆሙ። ለምን ምሰሶ ያያችሁ እንዴት እንደሆነ ምንም ነገር ላይ ኢምንት መሆናችንን እንድናውቅ ይሄን ያለው ኢምንት መሆናችንን እንድናውቅ ገነባታል። የምታዩት ይኸው ቀጠለና ረፈዐ ሰምከሃ ከፍ አረጋት፣ ፈሰዋሃ ቀረጻት አለ። ወአግጠሸ ለይለሃ ሌሊቷን አጨለመ፣ ወአኽረጀ ዱሃሃ አበራ ደግሞ ቀኗንም አበራ። ይህ ለእናንተ ነው። እንግዲህ ሌሊትና ቀን ባይኖር እንዴት እንሆን ነበር ካላችሁ የሰው ልጅ መኖር አይችልም ነበር። ይህን ሲነግረን ይሄ ሁሉ ያደረገላችሁ ለእናንተ ነው እያለ ነው። ከፍታ ማድረጉ፣ ሰማይን ማጨለሙ። ለምሳሌ ምንም የምንበላው ነገር ቀን ባይኖር ፎቶሲንተሲስ አይካሄድም። አትክልቶች ምንም ነገር አይሰሩም። እነሱ ደግሞ ምግብ አልሰሩም ማለት ማንም አይበላም፣ እንስሳቶችም አይበሉም፣ እኛም አንበላም። ሁላችንም ተያይዘን እናልቃለን። ሌሊት ደግሞ ባይኖር ሁልጊዜ ደግሞ ፀሐይ ቢሆን ደግሞ አቃጥሎ ይጨርሳቸዋል። ማንም መኖር አይችልም። ስለዚህ አላህ ይህን ሲያደርግ ለእናንተ ምድርን እያመቻቻት ነው አለ።
وأغطش ليلها وأخرج ضحاها እንደም ቀጠለና والأرض بعد ذلك دحاها መሬትን ለእናንተ አስተካከለላችሁ ምቹ አደረገላችኋል ምንሄድበት ምንጓዝበት ያው እንደፈለግን ወተን ምንገባበት ከሀገር ሀገር ምንጓዝበት ሀገራችን ላይ ከከተማው ከተማ ስራ ወተን ምንገባበት ለኛም ብሎ አመቻችቷት ይሄን ሁሉ ያደረገላችሁ ጌታ ነው እየካዳችሁ ያላችሁት እያለ أخرج منها ከዛ ደግሞ ካወጣ ከመሬት ማአሃ ውሃዋን ወመርዓሃ ግጦሿን እንግዲህ ውሃውም ግጦሹም አሁን ለኛ ናቸው ዳይሬክትሊ ምን ኢንዳይሬክትሊ በቀጥታም ይሁን በተዘዋዋሪ የኛ ጥቅም ናቸው ለምሳሌ ግጦሿ እንስሳቶቻችን ይበሉታል እኛ እንስሳቶችን እንበላለን በተዘዋዋሪ እናገኛለን ከዛ ምን አለ ወልጂባለ አርሳሃ ተራራዎችን ደግሞ ተከላቸው ማለት ተራራዎች ወደ ስር የጠለቁ ናቸው ወደ ላይ ብቻ ይወጡ አይደሉም ወደ ስርም የጠለቁ ናቸው ይሄን አደረገላችኋል ምናልባት ይሄን ያመጣበት ምክንያት እንግዲህ ፊርዓውን በፒራሚዱ በጣም ይመኩ ነበር አሁንም ድረስ በግጥ ይጎበኛል አሁንም እስከ ዶላር ቢል ላይ እስኪ ነው ኢፌክቱ አሁንም ድረስ መኖሩን ተጽዕኖ አሁንም ድረስ መኖሩን ለማወቅ እስካሁን ዶላር ቢል ላይ አለ አሁንም ከሱ መሰሶ ትምህርት ወስደው ዋሽንግተን ላይ የተወሰኑ የመንግስት ቢልዲንጎች ላይ የመንግስት ህንጻዎች ላይ ይጠቀሙታል እነ ፐርሺያ እነ ግሪክ ከግብጽ ውስጥ ኮርጀው ነው ብዙ ነገር ይሰሩት እንግዲህ እስካሁን ተጽዕኖአቸው አለ እኔ ግን ይሄን ተራራ መታየቱን በታች አጥቄ በላይ አውጥቼላችሁ ለናንተ ለብዙ ነገር እንግዲህ መሬት ላይ ላለው መሬት እንዳትናወጥ ለማድረግ መንገድ እንድናውቅ ተራራ ባይሆን ሜዳ ቢሆን መንገድ የሚባል ሊከብደን ይችል ነበር ይሄን ሁሉ ያደረኩላችሁ እኔ ነኝ ያለን ነው ከዛስ መታዓለኩም ወሊአንዓሚኩም ለናንተና ለእንስሳቶቻችሁ መጣቀሚያ እነዚህን ሁለቱን ለምን አብሮ አመጣንኛ እንስሳቶችን ካልን እዚህ ጋር አላህን ያገራልን እንስሳቶቹን ለኛ ጋር አድርጓቸዋል እና ጋር ሲያደርጋቸው ለምሳሌ እንደፈለግን ተጠቅመንባቸው ታዘውን ምን ብለው በኋላ እንበላቸዋለን ብዙ ነገር ነው የምናደርገው እንግዲህ ለእናንተ እንዳገራሁላችሁ እናንተ ደግሞ ለኔ ግሩ የሚል ይመስላል እስቲ አላሁ አለም እኛ ለሱ መግራት እንዳለብን ያሳየናል ግን እንቢ ካላችሁ ካልገራችሁ ይሄን ሁሉ ነገራችሁ ወደኔ ካልመጣችሁ فاذا جاءت الطامه الكبرى በጣም እጅግ በጣም ኃይለኛዋ ማአት በመትመጣ ጊዜ ኩብራ ማለት ሱፐርላቲቭ ዲግሪ ነው እጅግ በጣም ኃይለኛ ማአት በመትመጣ ጊዜ እሷ ስትመጣ ግን አለ يوم يتذكر الانسان ما سعى የሰው ልጅ የሮጠለት የለፋለት የጨነቀው ሁሉ ጊዜ ሐሳቡ የነበረው ነገር ትዝ ይለዋል አለ አሁን ምድር ላይ ምንድነው ትዝ የሚለኝ ምንድነው ከቀን ወደ ቀን የሚያስጨንቀኝ ይሄን ነው ሁሌ ሊያሳስበኝ የሚገባ ስለ ምንድነው አብዝቼ የምጨነቀው አንድ ፊልም ሲሪየስ ጨርሼ ሌላ ፊልም ማየት ነው የሚያስጨንቀኝ አንድ ቡድን ከሳምንት ስንተኛ ሆነ ነው የሚያስጨንቀኝ አሸነፈ ተሸነፈ ነው የሚያስጨንቀኝ ሌላ ደግሞ ቢዝነስ ብቻ ነው የሚያስጨንቀኝ ቢዝነስ እዚህ ጋር ቢዝነስ አንተ ብቻ ነው ያልኩት ለሱ ጊዜ ሲሆን ብቻ ሳይሆን እሱንም እየሰራሁኝ ሌላ አኺራዬንም የሚጠቅመኝ ነገር ለምሳሌ እያንዳንዱ ሰው የስጋ ፓርት አለው መንፈሳዊ ፓርት አለው ሁለቱም ይፈልጉብኛል ለስጋዬ ፓርት የተወሰነ ያህል ብሰጠው ለመንፈሳዊ ፓርት የተወሰነ ያህል ሰጥቼው መስራት እንዳለብኝ እንጂ ስጋ ፓርቴን ብቻ መስራት የለብኝም መንፈሳዊ ፓርቴን ብቻ መስራት የለብኝም ስለዚህ ግን በጣም ግን የምጨነቀው ለየትኛው ነው ዋናው በጣም ፕራዮሪቲ የምንሰጠው እዚህ ጋር ፕራዮሪቲ የምንሰጠው ቅድሚያ የምንሰጠው በተለይ ሁለት ነገሮች ክላሽ ሲያረጉብን እናቴ በመትፈልገኝ ሰዓት እና ኳስ ባለበት ሰዓት እናቴ ፈልጋኝና ኳስ ሲኖርብኝ የቱን እመርጣለሁ ፊልም እያየው እናቴ ከጠራችኝ ወዴት እሄዳለሁ ፊልም እያየው ሰላት ቢደርስብኝ ምን አደርጋለሁ ስራ ላይ ሆኜ ሰላት ሰዓት ቢደርስብኝ ምን አደርጋለሁ ለየትኛው ቅድሚያ እሰጣለሁ የቱ ነው የሚያስጨንቀኝ ያን ጊዜ ትዝ ይለናል አለ አሁን ጊዜ አለን አሁን ላይ ሆነን ይሄን ማስተካከል እንችላለን እዛ ሰዓት ላይ ግን ምንድነው ማድረግ የምንችለው በጣም በቃ በዛ ሰዓት ማድረግ የምንችለው ብቸኛ ነገር ምንም የማይጠቅመን ከዚህ በላይ ማድረግ እችል ነበር ብሎ መቆጨት ነው ያ ቁጭት ደግሞ ያን አይጠቅመን አሁን እድሉ አለን አሁን እስትንፋሳችን እስካልወጣ ድረስ ተቆጭተን መመለስ እንችላለን አሁን እድል አለን ተመለሱ እያለን ነው አላህ በየጊዜው የሚነግረን በተለያዩ ቦታዎች የሚነግረን እሱ ነው ቀጠለና ምን አለ وبرزت الجحيم لمن يرى ግልጽ ትደረጋለች እቺ ጀሃነም ደግሞ ለሚያያት አለ لمن يرى فاما من طغى በዚህ ጊዜ የካደ የጠመመ اما من طغى واثر الحياه الدنيا يجي ቅርቢቷን ህይወት የመረጠ እጅግ በጣም ትንሿን ህይወት የመረጠ ቅርቢቷ ሳይሆን ዱንያ እንደማ እጅግ በጣም ትንሿ ማለት እጅግ በጣም ትንሿን ህይወት የመረጠ እጅግ በጣም ትንሿን የመረጠ فإن الجحيم هي المأوى جهنم ናት መመለሻው መኖሪያው واما من خاف ነገር ግን የፈራ መቃም ረብህ ጌታው ፊት መቆምን ጌታው ፊት ሲቆም የሚከሰተውን ነገር የፈራ ونهى النفس عن الهوى ስሜቱን ነፍሱን ከስሜቱ
ያቀበ ትግሉን ያሸነፈ ስሜቱ ወደ ሌላ ቦታ ልትወስደው ስትል ስሜቱ የሆነ ነገር ሲመጡበት እነዛን ትቶ አላህ የሚፈልገውን ያደረገ ፈኢነል ጀነተ ሂየል መእዋ ጀነት ናት የሱ መኖሪያው። አላህ ጀነት ያድርገን፣ አላህ ጀነት ያስገባን። የስአሉነክ ሰዎች ይጠይቁሃል አን ሰዓ ስለ ሰዓቲቱ አያነ ሙርሳሃ መቼ ነው የምትሆነው ብለው ፊማ አንተ ሚን ዚክራሃ አንተ እሷን በማስታወስ ምን ላይ ነህ? አንተ አታውቃትም እኮ በአንተ እጅ የለችም። ለምንድን ነው አንተ የሚጠይቁ? ኢላ ረቢከ ሙንተሃሃ የእውቀቷ መጨረሻ ጌታህ ዘንድ ነው። ኢነማ አንተ ሙንዚሩ መን የኽሻሃ አንተ እሷን የሚፈራት አስጠንቃቂ ብቻ ነህ አላቸው። አስጠንቃቂ ብቻ ነህ። ከአነሁም እነሱ ይሆናሉ የውመ የረውነሃ በሚያዩት ጊዜ ለም የልበሱ እንዳልቆዩ ኢላ ዓሽየተን ምሽትን አው ዱሃሃ ወይም ረፋድን ያህል እንጂ በምትደርስ ጊዜ ምድር ላይ ያችን ያህል የቆዩ እንጂ አይመስላቸውም እኮ። ስለዚህ አይቸኩሉ ይደርሱባታል እያለ ነው። አላህ ሰምተው ከሚጠቀሙት ያድርገን፣ አላህን ከሚታዘዙት ያድርገን፣ ነቢዩን ሰለላሁ ዐለይሂ ወሰለም ከሚከተሉትና አላህ ደግሞ መኖሪያቸው ጀነት ነው ከሚላቸው ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።